ተማሪዎች እንዴት ናችሁ? ዛሬ ደግሞ ፕሪንሲፕል ኦፍ ማርኬቲንግ በአዲስ የፋይናል ኩዌሽኖችን ይዤላችሁ መጥቻለሁ። ከአሁን በፊት ይዤላችሁ የመጣሁት ቪዲዮ አለ። እሱን ገብታችሁ ማየት ትችላላችሁ። ቪዲዮንም በዚህ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ ከፈለጋችሁ። እናም በዛሬው ፓርት ላይ ይዤላችሁ በመምጣት ያሰብኩት ምንድነው እዚህ ጋር የማቀርብላችሁ የካልኩሌሽን ፓርቶች አሉ ፕሪንሲፕል ኦፍ ማርኬቲንግ ላይ የሚወጡ። ስለዚህ እነሱን ካልኩሌሽን ፓርቶቹን አንድ ላይ ሰብሰብ አድርጌ ነው ያወጣሁላችሁ። ስለዚህ እንደ ጥቅል አሁን ዛሬ የምንሰራው የካልኩሌሽን ፓርት ይሆናል። ምን ላይ የሚወጡ ፋይናል ላይ ፕሪንሲፕል ኦፍ ማርኬቲንግ ላይ የሚወጡ የካልኩሌሽን ፓርቶችን አሳያቸዋል። ስለዚህ ቪዲዮ ከመጨረሻው በመመልከት ቪዲዮ ከተመቻችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ስለዚህ ወደ ጥያቄው እንግባ። እሺ እዚህ ጋር ከኩዌሽን ነምበር 7 እስከ 9 ያሉትን እዚህ ጋር ባለን ጊቭን መሰረት ነው የምንሰራቸው። ሴሊንግ ፕራይሳችን ተሰጥቶናል። ስንት ነው? 10 ብር ነው ተብለናል። ኳንቲቲያችን 10,000 8,000 ተሰጥቶናል። ቶታል ኮስታቸውም ተሰጥቷል። ከዛ ወደ ጥያቄው ስንገባ ሴልስ ሪኳየርድ ቱ ጀነሬት ፕሮፊት ኦፍ 870,000 ነው የሚለው። 870,000 ብር ለማትረፍ ምን ያህል መሸጥ አለብን ነው የተባልነው። ስለዚህ ምን ያህል መሸጥ አለብን? ሴሊንግ ዩኒታችንን መጀመሪያ ማግኘት አለብን። ሴሊንግ ዩኒት ማለት ፊክስድ ኮስት ፕላስ ፕሮፊት ኦቨር ስንት ይሆናል ማለት ነው? ኮንትሪቢዩሽን ማርጂን ፐር ዩኒት ይሆናል ማለት ነው። ስለዚህ ሁለቱ እዚህ ጋር ፕሮፊት ብቻ ስለሆነ የተሰጠን ፊክስድ ኮስት እና ኮንትሪቢዩሽን ማርጂን ፐር ዩኒት ማግኘት አለብን። ስለዚህ እነሱን መጀመሪያ እናገኝ። ስለዚህ እዚህ ጋር ምንድነው ቫሪያብል ኮስት ፐር ዩኒትን እዚህ ጋር በቀላሉ ማግኘት ይችላሉ። ምክንያቱም ቼንጅን ቶታል ኮስት ኦቨር ቼንጅን ኪው አድርገን መስራት እንችላለን። ስለዚህ ቼንጅን ቶታል ኮስታችን ስንት ነው? 12,000 ይመጣል የሁለቱ ዲፈረንስ ቼንጃቸው። እዚህ ጋር ደግሞ የ10,000 እና የ8,000 ዲፈረንሱ 2,000 ይመጣል ማለት ነው። ስለዚህ አሁን በቀላሉ ቫሪያብል ኮስት ፐር ዩኒታችን ስንት ይሆናል ማለት ነው? ሁለቱን ስናካፍላቸው 12,000 ለ2,000 6 ይመጣል ማለት ነው ቫሪያብል ኮስታችን። ስለዚህ 6 ይመጣል ፐር ዩኒታችን ማለት ነው። ቫሪያብል ኮስታችን 6 ከመጣለን ቀጣይ ደግሞ ምንድነው ኮንትሪቢዩሽን ማርጂን ፐር ዩኒት ፈልጋል። ኮንትሪቢዩሽን ማርጂን ማለት ቫሪያብል ኮስቴን ከቨር አድርጌ ምን ያህል ከሽያጭ ዋጋው ላይ ይቀረኛል የሚለው ነው። ስለዚህ ሴሊንግ ፕራይስ ማይነስ ቫሪያብል ኮስት ይሆናል። ስለዚህ መሸጫ ዋጋችን ስንት ነው? 10 ብር ነው ፐር ዩኒት ማለት ነው። ፐር ዩኒት ቫሪያብል ኮስታችን እናገኘን 6 ነው። ስለዚህ 4 ብር ነው ፐር ዩኒት ኮንትሪቢዩሽን ማርጂናችን ማለት ነው። ስለዚህ 4 አገኘ። ቀጣይ ደግሞ ምን ነው የምፈልገው? የቀረኝ ኮንትሪቢዩሽን ማርጂን ፊክስድ ኮስት ነው። ፊክስድ ኮስት ለማግኘት ደግሞ ምንድነው ቶታል ኮስት ማለት እኩል ነው ፊክስድ ኮስት ሲደመር ቫሪያብል ኮስት ነው። ቫሪያብል ኮስት። ስለዚህ እዚህ ጋር አሁን ምንድነው ቶታል ቫሪያብል ኮስት ማለት ዩኒት ቫሪያብል ኮስታችን አለች 6 እሷን በምን አብስተን የምናገኘው ነው እዚህ ጋር የምንጠቀመው በዩኒት ኳንቲቲው ማለት ነው። ስለዚህ አሁን እዚህ ጋር ለምሳሌ 10 አለን ዩኒት ኳንቲቲያችን 10ን 10,000 ዩኒት ብሸጥ በየዩኒቱ 6 ስለሆነ 60,000 ነው እንዳለ ጠቃላይ ቫሪያብል ኮስት የሚሆነው። 8ን በወስድ ደግሞ 8,000 በወስድ ደግሞ 48,000 ይሆናል ማለት ነው ቶታል ቫሪያብል ኮስት። ስለዚህ አንዱን መጠቀም እችላለሁ። ሪዛልቱ ተመሳሳይ ነው። ስለዚህ ለምሳሌ 10,000 እንውሰድ። 10,000 ስንወስድ ቶታል ኮስታችን ስንት ነው? 80,000 10,000 ዩኒቱን ስወስድ 80,000 ይሆናል። ከዛ ፊክስድ ኮስቴ ሪኳየርድ ነው የሚፈለገው ነው። ስለዚህ ቶታል ቫሪያብል ኮስት የ10,000 ስንወስድ 10,000 ሲባዛ በስንት ነው? በ6 ነው። ስለዚህ 60,000 ይሆናል። በዩኒት ፕራይሷ ኳንቲቲውን ወስጄ አበዛለሁ ማለት ነው። 60,000 ይሆናል። ወይም እዚህ ጋር 10,000 ሲባዛ በ6 ማለት ነው 60,000 ይመጣል። እሱን እዚህ ጋር አስገባለሁ። ከዛ ፊክስድ ኮስቴ ስለዚህ 60,000 ወደዛ አሻግሬ ስቀንሳት ከ80,000 ላይ 20,000 ይሆናል ማለት ነው። ፊክስድ ኮስታችን ተገኘ ማለት ነው። ስለዚህ ቀጥታ መተካት ነው። ስለዚህ ሴሊንግ ዩኒታችን ሴልስ ዩኒታችን ምን ያህል መሆን አለበት ነው የሚለው። ፊክስድ ኮስታችን በፕሮፊታችን ደምራ ለኮንትሪቢዩሽን ማርጂን ፐር ዩኒት ነው ብለናል። ስለዚህ ሴልስ ዩኒታችን ስንት ይሆናል ማለት ነው? 20,000 ሲደመር እዚህ ጋር ስፔስ ስላነሰኝ ከፍ አድርጌ ልጻፈው። ስለዚህ ሴልስ ዩኒታችን ስንት ነው? ፊክስድ ኮስታችን 20,000 መጥቷል። 20,000 መጥቷል ሲደመር ፕሮፊታችን እዚህ ጋር ጊቭን ነው 870,000 ብር ብናተርፍ ብለን ነው የምናደርገው 870,000 ይመጣል። ከዛ እዚህ ጋር ኮንትሪቢዩሽን ማርጂን ፐር ዩኒት 4 ነው ብለናል። ስለዚህ ሴልስ ዩኒታችን ይሄንን ስንሰራው ስንት ይመጣል? ስንሰራው ይሄንን 222,500 ነው የሚመጣው 222,500
222,500 ዩኒት መሸጥ አለብን። ስለዚህ ሴልስ ዩኒታችን ይህን ያምሸጥ ነው፣ ግን መሸጫ ዋጋችን ደግሞ እያንዳንዱ ዩኒት 10 ነው። ስለዚህ ሴልስ ከሽያጭ የምናገኘው ረቨኑ መጨረሻ ላይ ሴልስ ረቨኗችን ስንት ነው የሚሆነው? ሚን ሴልስ ረቨኑ ስንት ይሆናል ማለት ነው? ይሄኛውን በ10 ማብዛት ማለት ነው። 222,500 አለ፣ እሱን በ10 ማብዛት ነው የሚጠበቅብን። ስለዚህ ይሄ ስንት ይመጣል? 2,225,000 ምን ሴልሳችን ይህን ያህል መሆን አለበት። ምን ያህል ለማትረፍ? 870 ሺህ ብር ትርፍ ለማግኘት ነው። ስለዚህ መልሳችን ለኩዌስችን ነምበር 7 ኤ ይሆናል ማለት ነው። ስለዚህ እንደነገርኳችሁ እዚህ ላይ በዛሬው ፓርት እንዳለ የካልኩሌሽን ፓርቶች ፋይናል ላይ የሚወጡትን ነው የምንሰራላችሁ። ሌላ ጥያቄዎችን የተቀሩትን ከዚህ ቀደም ባለው ቪዲዮ ሰርች የላቸዋለሁ። ቪዲዮውን ከፈለጋችሁ ቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እሺ ኩዌስችን ነምበር 8 ላይ ስንመጣ ፕሮፊት ነው ወይም ሴልሳችን አሁን ትርፍ ነው የተጠየቅነው። ምን ሽያጫችን 2,750,000 ሴልሳችን ሲሆን ምን ያህል ትርፍ አለን ነው። ስለዚህ እዚህ ጋር ምንም ቀመር አለ። ፕሮፊት ማለት ኮንትሪቢሽን ማርጂን ፐር ዩኒት የምናተርፈው ማለት ነው። ሲባዛ በስንት እናደርገዋለን? በዩኒት በምንሸጠው ዩኒት ሶልድ በኪው ማለት ሲቀነስ ፊክስድ ኮስት ማለት። ስለዚህ በእያንዳንዷ ዩኒቷ የምናተርፋት አለች። እሷን በአጠቃላይ በሸጥኩት ዩኒት አበዛለሁ። 10 ሺህ ስሸጥ በ4 ብር 40 ሺህ ነው ትርፌ ማለት ነው። 4 ስለሆነ ኮንትሪቢሽን ማርጂኑ 10 ሺህ ቢሆን ይሸጠው። ከዛ ፊክስድ ኮስቱ ደግሞ ስንት ይሆናል ማለት ነው? 20 ሺህ አለ። ስለዚህ እሱ መቀነስ አለበት። ግን እዚህ ጋር አሁን ሴልሳችን ስንት ነው? 2,750,000 ነው። ስለዚህ ምን ያህል ዩኒት ቢሸጥ ነው ይሄን ሴልስ ያመጣው የሚለውን ማግኘት አለብን። ስለዚህ ኪው መጀመሪያ መፈለግ አለበት። ስለዚህ ኪዋችን ለማግኘት ሴልሳችንን ለምኑ ነው የማካፈለው? ሴልሳችንን ለዩኒት ፕራይሱ ማለት ነው። ሴሊንግ ፕራይሱ ለመሸጫ ዋጋው ማለት ነው። ስለዚህ ስንት ነው የሸጠው? 2,750,000 ነው። ስለዚህ ይህንን ለስንት አካፍላለሁ? ለ10 አካፍላለሁ። ስለዚህ ይህን ሳካፍለው 275,000 ይሆናል ማለት ነው። ምኑ የሸጠው አጠቃላይ የሸጠው ማለት ነው ይሄ ሰውዬ። ስለዚህ 275,000 ዩኒት በ10 ብር ስንሸጥ 2,750,000 ብር ይሆናል ሽያጫችን ማለት ነው። ከዛ ሽያጭ ኪዌን አገኘሁ ማለት ነው። ስለዚህ ቀጥታ አሁን መተካት ይሆናል ማለት ነው፣ ፕሮፊቴን ለመፈለግ ማለት ነው። ስለዚህ ፕሮፊት ኢዝ ኢኳልስ ቱ ኮንትሪቢዩሽን ማርጂን ፐር ዩኒት ሲባዛ በኪው ሲቀነስ ፊክስድ ኮስት አደርጋለሁ። ከዛ ትርፌ ስንት ይሆናል ማለት ነው። እዚህ ጋር ኮንትሪቢዩሽን ማርጂን ፐር ዩኒት 4 ሲባዛ ኳንቲቲ 275,000 ሲቀነስ ኮስቴ 20,000 ፊክስድ ኮስት ይሆናል ማለት። ስለዚህ የምናተርፈው ትርፍ ስለዚህ ይህን ሲሰሩ ስንት ይመጣል? 4 ሲባዛ በ275,000 1,100,000 ይመጣል። ሲቀነስ 10,000 1,080,000 ይሆናል ማለት ነው ምናችን ትርፋችን። ስለዚህ ይህን ያህል ብር እናተርፋለን 2,700,000 ዩኒት ብንሸጥ ማለት ነው። ስለዚህ በዚህ ወይ የያዙ እናንተ አሁን እዚህ ጋር መያዝ ያለባችሁ ይችን ቀመር ነው። ትርፍ ማለት በእያንዳንዱ የምናገኘው ትርፍ ማለት ኮንትሪቢዩሽን ማርጂን ዩኒታችን አለ። እሱን በሸጥነው ኳንቲቲ እናበዛለን። ከዛ ቋሚ ወጫችንን አለ። ቋሚ ወጫችንን ከበር አድርገን ስለሆነ ትርፍ አገኘሁም ምለው፣ ስለዚህ እሱን እንቀንሳለን ማለት ነው። በዚህ ወይ ስሩት። ከዛ ሲ ላይ ስንመጣ ምንድን ነው ኩዌስችን ነምበር 8 ላይ 9 ላይ ፊክስድ ኮስት ነው የተጠየቀው። ፊክስድ ኮስትን ኦልሬዲ አግኝተነዋል። ስለዚህ ኤ ላይ ያለው 20,000 ይሆናል ማለት። ስለዚህ በዚህ ወይ እዚህ ጋር ያለውን ጥያቄ መስራት ትችላላችሁ። አሁን ወደ ቀጣው ጥያቄ እንላለን። ቀጣይ ደግሞ ካልኩሌሽን የምንሰራው ስንት ነው? የኩዌስችን ነምበር 60 ላይ ነው። እሱም ምንድነው ካልኩሌሽን ፓርት ስለሆነ ነው። የማኑፋክቸር ሁዝ ዩኒት ኮስት ኦፍ ዘ ፕሮዳክት ኢዝ 60 would like to earn 20% profit on selling price, what would be the selling price ነው። ስለዚህ 60 ብር ነው ዩኒት ኮስቱ ተባለ። 20% ትርፍ ማግኘት ፈለገ ከመሸጫ ዋጋው ላይ። ስለዚህ ምን ያህል ነው መሸጫ ዋጋውን የተባለው? ስለዚህ ሴሊንግ ፕራይስ ማለት ምን ማለት ነው? ዩኒት ኮስታችን አለ፣ በዩኒት ኮስት የምናወጣው አለ። እሱን ለምንድን ነው ከአንድ ላይ እንቀንሳለን። ከዛ ዋን ማይነስ ዲዛይርድ ሬት ኦፍ ሪተርናችን ወይም ፕሮፊት ማርጂናችንን እንቀንሳለን ማለት ነው። ፕሮፊት ማርጂናችንን እንቀንሳለን ማለት ነው። ስለዚህ በዚህ ወይ ሴሊንግ ፕራይሳችንን ማግኘት እንችላለን። ስለዚህ እዚህ ጋር የተሰጡንን ጊቭኖች እንተካቸው ማለት ነው። ስለዚህ ሴሊንግ ፕራይስ ኢዝ ኢኳልስ ቱ ስንት ነው? ዩኒት ኮስታችን 60 ነው ሲካፈል ዋን ማይነስ ስንት ማትረፍ የፈለገው 20% ነው። 20% ማለት 0.2 ማለት ነው። ስለዚህ 60 ሲካፈል ለስንት ይሆናል? ለ0.8 ነው። ስለዚህ 60 ሲካፈል ለ0.8 ማለት ስንት ነው? 75 ነው። ስለዚህ ሴሊንግ ፕራይሱ መሸጫ ዋጋው
5 ይሆናል ማለት ነው። ስለዚህ በ75% ነው የሚሸጠው። ዩኒት ኮስቱ 60 ነው። ስለዚህ ከመሸጫ ዋጋው ላይ 25% ነው ያተረፈው ማለት የ75% 20% ነው ያተረፈው ስንል ስንት ነው? 15 ብር ማለት ነው። የ75% 20 ብር። ስለዚህ 60 ነው በየዩኒቱ ያለው ኮስት 15 ብር እያተረፈ በ75 ብር ይሸጠዋል ማለት ነው። በቀላሉ ይህንን ስንሰራው ስለዚህ መልሳችን ማ ይሆናል ማለት ነው? 75 ቢ ላይ ያለው ይሆናል ማለት ነው። እሺ ኩዌሽን ነምበር 8 ላይ ስንመጣ የሴለር ኦፈር የትሬድ ዲስካውንት ዊዝ ደ ኮንዲሽን ኦፍ 30/10 አለ። ስለዚህ ዲስካውንቱ በ30/10 ነው የተሰጠው። ከዛ ፎር ሪቴለር ኤንድ ሆልሴለር ሪስፔክቲቭሊ። ስለዚህ 30 ለሪቴለር 10 ለሆልሴለር ነው። ኢፍ ደ ሪቴለር ሃዝ ኦቨር 9000 ቱ ደ ሴለር ሃው ማች ውድ ቢ ደ ሆልሴለር ፔድ ደ ሴለር ነው። ስለዚህ ሆልሴለሩ ምን ያህል ሴለሩ ይሸጣል የሚለው ነው የተጠየቀው። ስለዚህ እዚህ ጋር መጀመሪያ ምንድን ነው የምናደርገው? የሆነ ሊስት ፕራይስ አለ የሚያስቀምጡት ሊስት ፕራይስ በኤል ብንወክለው መጀመሪያ ያለው ፕራይስ ማለት ነው። ከዛ ለሆልሴለሩ ስንት ነው? ከዚህ ከሊስት ፕራይሱ ላይ 30% ቀነስንለት ማለት ነው። ከዛ 30% ተቀንሶለት ስንት ከፈለ? 9000 ብር ከፈለ ማለት ነው። ከዛ 9000 ብር ሲከፍል ምን ያህል ነው ሊስት ፕራይሱ? መጀመሪያ የነበረው ብር ምን ያህል ነው ማለት ነው። ስለዚህ እዚህ ጋር ኤል ላይ ጋር አለ። ኤልን ስዋጣው ዋን ይቀራልኛል ለዚህኛው ኤል፣ ለዚህኛው ደግሞ 0.3 ይቀራል ማለት ነው። ምክንያቱም 30% 0.3 ስለሆነ ኤል ነው ጋር ያወጣሁት። ከዛ 9000 አለ እዚህ ጋር። ከዛ ኤል ለማስቀረት እዚህ ጋር ኤል ኢንቱ 0.7 ማለት ነው። ከአንድ ላይ ስንቀንሰው 9000 አለ። ከዛ ኤል ለማግኘት ምንድነው ለ0.7 አካፍላለሁ። እዚህ ጋርም ለ0.7 አካፍላለሁ። ስለዚህ ኤላችን ስንት ይመጣል ማለት ነው? 9 እዚህ ጋር ኤል ይጠፋል። 9000 ለ0.7 ስንት ነው? 12857.14 ነው መጀመሪያ የነበረው ዋጋው ማለት ነው። ስለዚህ መጀመሪያ በዚህ ነበር የሚሸጠው፣ ግን ሆልሴለሩ 30% ዲስካውንት ስለተደረገለት 9000 ብር ከፈለ ማለት ነው። ስለዚህ ይሄ ለሪቴለር የተደረገ ቅነሳ ነው። ከዛ ለሆልሴለሩ ስንመጣ ደግሞ ምንድን ነው የሚደረግለት? 10% ተጨማሪ ነው ከ30%። ምክንያቱም 30%ቱ እንዳለ ነው፣ ግን 10% ተጨማሪ ለሱ የሚጨመርለት ሆልሴለር ወደ ሪታለር ስንሄድ የሚያወጣው ወጪ አለበት። ያንን ኮስት ከቨር እንዲያደርግበት አስበን ነው የምንጨምርለት 10% ነች እዚህ ጋር የተሰጠችው 10% ማለት ነው። ከዛ ከዚህ ለሆልሴለሩ የሚከፍለውን ስንሰራለት እንደ ሴለሩ ምንድን ነው የሚከፍለው? ኤል አለ ኢንቱ 1 ማይነስ 0.3 የማ የሆልሴለር የሰራ ነው ማለት ነው ሲባዛ አሁንም ኤል ኢንቱ ስንት ነው የምናደርገው? 1 ማይነስ 0.1 ነው የማ የሆልሴለሩ ማለት ነው። ስለዚህ የራሱ አለ ሪቴለሩም አድ ስለሚደረግ ነው እሱ ላይ የሪቴለሩ። ከዛ የሪቴለሩን ቅድም ስንት አምጥተነዋል? 12800 ምናምን የወጣ ነው ማለት ነው። እሱን እዚህ ጋር እንተካለን። ከዛ በኤል ቦታ ማለት ነው እዚህ ጋር በኤል ቦታ ስንተካው ስንት ይመጣል? 12857 ነጥብ 14 ይመጣል ሲባዛ እዚህ ጋር 0.7 አለ ሲባዛ እዚህ ጋር 0.9 አለ ማለት ነው። 10% ዲስካውንት ለሆልሴለር ስለተደረገ ስለዚህ 12857.14ን በ0.7 ሲባዛ በ0.9 ስናረገው የሚመጣው ስንት ነው? 8099.99 ይሆናል ማለት ነው። ስለዚህ ሆልሴለሩ እዚህ ጋር በነጥብ ስለሌለ አፕሮክሲሜት ማስቀመጥ አለብን። 8100 ይሆናል ማለት ነው። ስለዚህ ሆልሴለሩ ምንድነው በ8100 ብር ነው የሚከፍለው። ስለዚህ እዚህ ጋር ግራም መጋባት የሌለባችሁ ነገር ሪቴለሩ 30% ነው የተቀነሰለት። ሆልሴለሩ ግን ከ30%ቱ በተጨማሪ ነው 10% የምትቀነስለት። ምክንያቱም ኮስት አለበት እሱ ከሆልሴለር ወደ ሪቴለር ሲሄድ የሚያውቀው ወጪ ስላለ እሱ ከቨር እንዲያደርግበት ታስቦ ነው 10%ቷ ጭማሪ ለሆልሴለር የተጨመረች። ስለዚህ በዛ መሰረት ነው። ስለዚህ መልሳችን ሲ ላይ ያለው 8100 ይሆናል ማለት ነው። 33 ላይ ነው። እሺ እዚህ ጋር ደግሞ ምንድን ነው የሚለኝ? ማኑፋክቸረር ሁዝ ሴሊንግ ፕራይስ ኦፍ ዘ ፕሮዳክት ዌን ዩ ውድ ላይክ ቱ ኤርን 25% ፕሮፊት ኦን ኮስት አለ። ዋት ውድ ቢ ሂዝ ኮስት ነው። ስለዚህ ቅድም ሴሊንግ ፕራይስ ነበር የተጠየቅነው። አሁን ደግሞ ኮስቱ ምን ያህል ነው? ስለዚህ ኮስቱ ማለት የዚህ ሰውዬ ምን ያህል ይሆናል ማለት ነው። ሴሊንግ ፕራይሱ አለ። ከዛ ሴሊንግ ፕራይሱን ለምንድን ነው የማካፍለው? 1 ፕላስ ፕሮፊት ማርጅን ነው። ቅድሙ ላይ ግን ኢንተርምስ ኦፍ ሴሊንግ ፕራይስ ከሆነ ዩኒት ኮስታችን አለ ሲካፈል 1 ማይነስ ፕሮፊት ማርጅን ነበር። አሁን ግን ከሆነ ፕላስ ነው የምናደርጋት እዚህ ጋር ያለችውን ሳይን። ስለዚህ አሁን እዚህ ጋር የተሰጠንን ጊቭን
እንጻፈው ማለት ነው። ስለዚህ ሲ ኢዝ ኢኳልስ ቱ ሴሊንግ ፕራይስ 20 ነው መሸጫ ዋጋችን ተባልን። ከዛ ፕሮፊት ማርጂኑ 25% ነው ማትረፍ የፈለገው ማለት 0.5 ማለት ነው። ስለዚህ እዚህ ጋር ምን ይመጣል? 20 ኦቨር 1.25 ነው። ስለዚህ 20 ለ1.5 ማካፈል ነው ማለት። ስለዚህ 20 ለ1.5 ስታካፍሉት 16 ይመጣል። ምናችን ኮስታችን ነው ማለት። ስለዚህ 16 መሸጫ ዋጋው 20 ብር ነው። ኮስቱ ስለዚህ ስንት ነው? 16 ብር ነው ማለት ነው። ስለዚህ 25% ምንድነው በኮስቱ ላይ አትርፎ ነው የሚሸጠው ማለትም እዚህ ጋር አይ ሚን 16 ለማድረግ ነው። 16 ሲባዛ በ25 መቶኛ ማለት ነው። ስለዚህ የኮስቱን ስንት ፐርሰንት ነው? 25% አትርፎ ነው የሚሸጠው ስለተባለ ስለዚህ ይህን ሲሰሩት 4 ይሆናል ማለት። ስለዚህ 4 ብር ነው በየዩኒቱ የሚያተርፉት። ምክንያቱም መሸጫ ዋጋው 20 ብር ከሆነ ኮስቱ 16 ብር ከሆነ ትርፉ 4 ብር ነች ማለት ነው የዚህ ሰውዬ። ስለዚህ በዚህ ወይ ነው የምትሰሩት ማለት። ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼርም ማድረግ ትችላላችሁ። እናም የቴሌግራም ግሩፓችንን ጆይን ብታደረጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮመንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። እሺ ቀጣይ ደግሞ እዚህ ጋር የተሰጠውን ጥያቄ እንሰራለን። እዚህ ጋር ኩሽ ነምበር 1 ላይ ምንድን ነው የሚለው which one of the following information is provided by ABC company for the year ended 2001 ላይ ያለ ዳታ ተሰጥቶናል። እዚህ ጋር ፓርቲኩላርሶች አሉ፣ ሴልስ እና ኮስት አለ። ለይር 2000 ሲሆን ይር 2001 ሲሆን አለ 2000 ላይ ሴልስ አለ። የሁለቱ ዓመት ተሰጥቷል። ቶታል ኮስትም የሁለቱ ዓመት ተሰጥቷል፣ የ2000 እና የ2001። ከዛ ዴተርማይን የተባለው ምንድነው እዚህ ጋር ፕሮፊት ሬሾ ነው። ፕሮፊት ሬሾ ነው ፈልጎ የተባለው። ፕሮፊት ሬሾ ማለት ደግሞ ምንድነው? ቼንጅን ፕሮፊት ኦቨር ቼንጅን ሴልስ ማለት ነው። ከዛ ይሄንን በ100% ስታወዙት ፕሮፊት ሬሾ ታገኛላችሁ ማለት ነው። ስለዚህ ይህንን ፎርሙላ እንድትጠቀሙ ነው እዚህ ጋር የሚያዘው። ስለዚህ መጀመሪያ ምንድነው ፕሮፊት ቼንጁን ማግኘት አለባችሁ። ይህንን የምታገኙት ደግሞ ምንድነው የመጀመሪያ ምኑን ማግኘት አለብን? ከዚህ ላይ ቀንሳል ትርፉን ማግኘት አለብን። አሁን ለምሳሌ የትርፍ አለ ፕሮፊት እዚህ ጋር ብዙ የስንትን ትርፍ ፈልጋለሁ? የ2000 ላይ ያለው ትርፍ አለ ማለት ነው። ስለዚህ የ2000 ትርፍ ለማግኘት 2000 ዓመተ ምህረት ላይ የነበረውን ትርፍ ከ2000 ዓመተ ምህረት ሽያጭ ላይ የ2000 ዓመተ ምህረትን ቶታል ኮስት ቀንሳለሁ። ምክንያቱም ሴልስ ማለት ቶታል ኮስትን ከቨር ካደረግን ወዲያ የተረፈን ብር ትርፍ ስለሚሆን ማለት ነው። ስለዚህ የ2000 ላይ ምንድነው ከ180 ሺህ ላይ 160 ሺህ ስንቀንስ ፕሮፊታችን ስንት ይሆናል ማለት ነው? 20 ሺህ ይሆናል ማለት ነው። ከዛ 2001 ላይ ስንመጣ ደግሞ ከ205 ሺህ ላይ 175 ሺህ ስንቀንስ 30 ሺህ ይሆናል። ይሄኛውን ፒ1 ብለው ይሄኛውን ፒ2 ይሆናል ማለት ነው። ስለዚህ 30 ሺህ ማለት ነው። ከዛ አሁን ቼንጅን ፕሮፊት ብትጠየቁ ቼንጅን ፕሮፊት ማለት ምንድነው? የሁለቱ ዲፈረንስ ማለት ነው። 30 ሺህ ነው የሁለቱ ዲፈረንስ ማለት ነው። ስለዚህ ቼንጅን ፒያችሁ ስንት ይሆናል ማለት ነው? 10 ሺህ ይሆናል ማለት ነው። ከዛ የ10 ሺህ ከመጣ ሌላ ምንም መፈለግ እንችላለን። ቼንጅን ሴልሳችን ነው። ሴልሳችን ከሆነ በቀላሉ የሁለት ዓመት ሴልስ ነው ያለን። ከ205 ሺህ ላይ 180 ሺህ መቀነስ ነው። ስለዚህ ይህን ስንቀንሰው 25 ሺህ ይመጣል ማለት ነው። ስለዚህ ቼንጅን ሴላችን ስንት ነው? 25 ሺህ ሶሪ እዚህ ጋር 25 ሺህ ይመጣል ማለት ነው። ስለዚህ ሁለቱን ከያዝኩ ምንድነው ፕሮፊት ሬሾን በቀላሉ ካልኩሌት ማድረግ ይችላሉ። ምን እናድርጌ? ቼንጅን ፒ ያለ ሲካፈል ለቼንጅን ኤስ አደርጋለሁ ሲባዛ በመቶ ማድረግ ነው የሚጠብቅብኝ ማለት ነው። ስለዚህ የፕሮፊት ቼንጃችን ስንት መጥቷል? 10 ሺህ መጥቷል። 10 ሺህ የሴልስ ቼንጃችን 25 ሺህ መጥቷል። ከዛ ሲባዛ በ100% ይሆናል ማለት ነው። በመቶ ታወጁታላችሁ እዚህ ጋር በ100%። ስለዚህ በ100% ስታወጁት ይሄን ምን ይሆናል ማለት ነው? ፕሮፊት ሬሾአቸው ፒቪ ማለት ነው። ስለዚህ ፒቪ እዚህ ኳልስቱ ስንት ይሆናል ማለት ነው? 40% ይሆናል ማለት ነው። ስለዚህ ምንድነው የዚህ 40% ኢንተርፕሪቴሽኑ ብትባሉ ዲስ ሚንስ 40% ኦፍ ኤቭሪ ሴልስ ከቨር ፊክስድ ኮስት ነው። ስለዚህ እያንዳንዱ የሚሸጡት 40% ሽያጫችሁ ፊክስድ ኮስቱን ከቨር ለማድረግ ነው የሚውለው ማለት ነው። ስለዚህ ፕሮፊት ሬሾችን 40% ይሆናል ማለት ነው። እሺ ቀጣይ ፊክስድ ኤክስፔንስ ነው የተጠየቀው፣ ወይም ፊክስድ ኮስቱ ምን ያህል ነው የተባለው። ስለዚህ ፊክስድ ኮስት ማለት ደግሞ ምንድነው ፎርሙላው? ፊክስድ ኮስት ኢዝ ኢኳልስ ቱ ሽያጭ ይኖራል። ሴልሳችሁን በምን ታበዙታላችሁ? በፕሮፊት ሬሾ አሁን ያገኘናት ማለት ነው። ከዛ ላይ
ፕሮፊትን እንቀንሳለን ማለት ነው። ስለዚህ አሁን ሽያጭ ምንድነው እዚህ ጋር አሁን ሁለት ኦልተርኔቲቭ አለን። ወይ 180 ሺህ ወይ 205 ሺህ መጠቀም ትችላላችሁ ማለት ነው። ስለዚህ ከሁለት አንዱ ብትጠቀሙት ለውጥ የለም። ስለዚህ ለምሳሌ እኔ አሁን 180 ሺህ ልጠቀም፣ ሁለት ሽያጭ ስለሆነ ያለኝ ይሄኛውን ብጠቀም 180 ሺህ አደርጋለሁ ማለት ግን ተመሳሳይ ነው መልሱ የሚመጣው። ስለዚህ ሴልሴ ስንት ነው? 180 ሺህ አለ። 180 ሺህ ሲባዛ ፕሮፊት ሬሾ ስንት ነው? 40% አለ። ከዛ 40%ችን ላይ ምንድነው ፕሮፊት ነው። ስለዚህ አሁን እዚህ ጋር የመጀመሪያው ዓመት ላይ 80 ሺህ ሽያጭ ላይ ምንድነው ያለው 20 ሺህ ብር ነበር ትርፍ ያለው ብለናል። ምክንያቱም ከ160 ሺህ ላይ ስንቀንሰው ስንት ነው ያመጣነው? 20 ሺህ ነው ትርፉ ብለናል። ስለዚህ በ2000 ዓመተ ምህረት ላይ 20 ሺህ ነበር ትርፉ፣ እሱን እንቀንሳለሁ ማለት ነው። 20 ሺህ እዚህ ጋር 20 ሺህ ይቀንሳል ማለት ነው። ስለዚህ በዚህ ወይ ፊክስድ ኮስታችሁን ማግኘት ትችላላችሁ ማለት ነው። ስለዚህ ፊክስድ ኮስታችን ስንት ይሆናል ማለት ነው? 52 ሺህ ነው። እዚህ ጋር ግን አሁን ይሄኛውን 205 ሺህ ቢሆን የተጠቀማችሁ ሽያጭ ምንድን ነው በ186 ሺህ ቦታ በ180 ሺህ ቦታ ማንን ትጠቀማላችሁ? 205 ሺህን ትጠቀማላችሁ ማለት ነው። ከዛ እዚህ ጋር ትርፉ ደግሞ የ2001 ዓመተ ምህረት ላይ ስንት ነበር ቅድም ያመጣ ነው? ከ205 ሺህ ላይ 175 ሺህ ስንቀንሰው 30 ሺህ ነበር ያመጣ ነው። ይችን 30 ሺህ ታደርገውታላችሁ። እንደዛ አድርጋችሁ ስትሰሩትም ተመሳሳይ 52 ሺህ ይሆናል ማለት ነው። ምናችን ፊክስድ ኮስታችን ማለት ነው። ስለዚህ በዚህ ወይ ፊክስድ ኮስታችሁን ማግኘት ትችላላችሁ። እሺ ቀጣይ ደግሞ ምንድነው ብሬክ ኢቭን ሴልስ ቮሊዩም ነው ማለት ነው። ብሬክ ኢቭን ሴልሳችን ምን ያህል መሆን አለበት ነው የተባለው። ስለዚህ ብሬክ ኢቭናችን ለማግኘት ምንድነው የሚጠበቅበት? ብሬክ ኢቭን ላይ ፊክስድ ኮስቱ አለ። ፊክስድ ኮስት አሁን የሰራ ነው ማለት ነው። ስለዚህ ፊክስድ ኮስቱን ለምንድነው የምናካፍለው? ለፒቪ ሬሾ ነው አሁን የምታደርጉት። እዚህ ጋር እስካሁን ምን እያደረግን ነበር የሰራ ነው? ፒቪ ሬሾ አለ እዚህ ጋር ሬሾ አለ ማለት ነው። ስለዚህ እስካሁን የሰራ ነው ከስር ያለውን እዚህ ጋር ብሬክ ኢቭንን ስትፈልግ ምንድን ነበር ያደረግነው? ሴሊንግ ፕራይስ ማይነስ ቫሪያብል ኮስት እያደረግን ነበር የሰራ ነው። ግን ይሄ ጊቭን ኦልተርኔቲቭ የለም። ስለዚህ ፒቪ ሬሾ መጠቀም አለብን ማለት ነው። ስለዚህ በፕሮፊት ሬሾ ምትክ ምንድን ነው አይሚን በዚህ በሴሊንግ ፕራይስ ማይነስ ቫሪያብል ኮስቱ ምክንያት ፕሮፊት ሬሾ ነው የምጠቀመው ማለት ነው። ስለዚህ ፒቪ ሬሾ ማለት ምንድነው? ፕሮፊት ቮሊዩም ሬሾችን ማለት ነው። ስለዚህ እዚህ ጋር ፊክስድ ኮስቱን ከቨር ካደረግን ወዲያ ከቨር ለማድረግ የሚያስፈልገን ሬሾ ማለት ነው። ስለዚህ ይችን ፒቪ ሬሾን ደግሞ ኦልሬዲ ካልኩሌት አድርገናታል ማለት ነው። ስለዚህ ካልኩሌት ስናደርጋት ስንት ነበር ያመጣናት? 40% እንጠቀማለን። እንግዲህ እዚህ ጋር አሁን ሴሊንግ ፕራይሱ ቢሰጠን ከቫሪያብል ኮስቱ ላይ ቀንሰን መጠቀም እንችል ነበር። ግን በዚህ ኬዝ ስላልተሰጠ ሴሊንግ ፕራይሱና ቫሪያብል ኮስቱ ፕሮፊት ሬሾን ነው የምጠቀመው ማለት ነው። ማለትም 0.4 እንጠቀማለሁ ማለት ከዛ በሱ ዌይ ነው ካልኩሌት ማድረግ የምችሉት ማለት ነው። ስለዚህ እዚህ ጋር ምንድነው ቀጥታ ምንድነው የሚጠበቅብን መተካት ነው ማለት ነው። ስለዚህ እዚህ ጋር ፊክስድ ኮስታችን ስንት አመጣ ነው? 52 ሺህ አመጣናል። ፊክስድ ኮስታችን 52 ሺህ መጥቷል። 52 ሺህ ለስንት አካፍላለሁ ማለት ነው? ሲካፈል ለ0.4 ማለት ነው። ስለዚህ ለ0.4 ስናካፍለው ሪዛልቱ ስንት ይመጣል ማለት ነው? ወይም ብሬክ ኢቭን ፖይንታችን ማለት ነው። ስለዚህ 130 ሺህ ይሆናል ማለት ነው። ብሬክ ኢቭን ሴልሳችን ይህን ያህል መሸጥ አለብን ብሬክ ኢቭን ላይ ለመድረስ ምንም ትርፍ ኪሳራ የሌለበት ፖይንት ላይ ለመድረስ ማለት ነው። ይሄ ይሆናል ማለት ነው። ስለዚህ ይሄ ማለት 130 ሺህ ዩኒት ሴልስ ሲሸጥ ነው ይሄ ሰውዬ ብሬክ ኢቭን ላይ የሚደርሰው ምንም ትርፍ ኪሳራ የሌለበት ፖይንት አስተውሉ፣ እዛ ላይ የሚደርሰው ማለት ነው። እሺ ቀጣይ ደግሞ ምንድነው ሴልስ ሪኳየርድ ቱ ኤርን ፕሮፊት ኦፍ 40 ሺህ ነው። ስለዚህ 40 ሺህ ብር ለማግኘት ምን ያህል መሸጥ አለበት ነው የሚለው። ስለዚህ ሴልሳችን ምንድነው? ሴልስ ኢዝ ኢኳልስ ቱ ፊክስድ ኮስት አለ ሲደመር ፕሮፊት ኦቨር ፕሮፊት ሬሾ አለ ማለት ነው። ስለዚህ ፒቪ ሬሾችንን አሁን እንጠቀማታለን ማለት ነው። እንደ ቅድሙ እንትን ስለሌለን ቫሪያብል ኮስት እና ቫሪያብል ኮስታችን እና ምናችን ስላልተሰጠን ነው የምንጠቀማት ፕሮፊት ሬሾ። ቫሪያብል ኮስት የለኝም አንደኛ፣ ሴሊንግ ፕራይስ ስለሌለኝ ማለት ነው። ስለዚህ ሴልስ ነው አሁን የተጠየቀች ኤስ ስለሆነች የተጠየቀችው። ፊክስድ ኮስት ኦልሬዲ አግኝተናል 52 ሺህ መተካት እንችላለን። ሲደመር ትርፍ ደግሞ ስንት ቢሆን የተባልነው ትርፉ አሁን እዚህ ጋር ጥያቄው ላይ እዚህ ጋር ያለው 40 ሺህ ቢሆን ነው ትርፉ የተባላችሁት ማለት ነው። ስለዚህ እሱን ትጠቀማላችሁ። 40 ሺህ ታደርጋላችሁ እዚህ ጋር ከዛ 40 ሺህ ብናተርፍ ትላላችሁ። ሲካፈል ለስንት ነው? ለ0.4 ማለት ነው። ስለዚህ ለ0.4 ስታካፍሉት ኤሳችሁን ማግኘት ትችላላችሁ ማለት ነው። ስለዚህ ወይም ሴልሳችሁ ምን ያህል ነው የሚሆነው? ሴልሳችሁ ይህን ካልኩሌት ስናደርገው 230 ሺህ ይሆናል ማለት ነው። ካልኩሌት አድርጉት እናንተ በካልኩሌተር ግን እንደዚህ ነው የሚመጣው መልሱ 230 ሺህ ነው ማለት ነው። ስለዚህ 230 ሺህ ሽያጭ መሸጥ አለብን 40 ሺህ ብር ትርፍን ለማትረፍ ማለት ነው በሌላ ወይ። ስለዚህ አሁን እዚህ ጋር ሴልሱ ስለተሰጠ ነው። ግን ሴልሱ ይችኛዋ ተሰጥታ እዚህ ጋር ያለው ፕሮፊቱ ብትጠየቁ በዚህ በፕሮፊት ቦታ እዚህ ጋር ሴልስን ታደርጋላችሁ። ስለዚህ እንደዚህ ከተጠየቃችሁ ደግሞ እንዴት ነው የሚለው እናያለን በቀጣዮቹ ጥያቄ።
ግን ኮንሲደር ማድረግ ያለባችሁ በቃ ወይች ፕሮፊቷ ወይች ሴልሷ ነች። በዚህ ፎርሙላ የሚጠቀሙት ምን ያህል መሸጥ አለበት፣ የሆነ ብር ይሰጣችሁና ምን ያህል መሸጥ አለበት ይሄን ለማትረፍ ትባላለች። ወይም የሆነ ሽያጭ ይሰጣችሁና ምን ያህል ትርፍ ነው የሚያገኘው ከዚህ ትባላላችሁ ማለት ነው። ከሁለቱ ያልፍም እዚህ ጋር የምትጠየቁት ጥያቄ። እሺ ቀጣይ ደግሞ የተጠየቀው ምንድን ነው? ቫሪያብል ኮስት ነው። ቫሪያብል ኮስቱ ምን ያህል ነው የሁለቱ ፔሪዶች ማለት ነው። ቫሪያብል ኮስት እንደምታውቁት ምንድን ነው? ቶታል ኮስት ፎርሙላችን ምንድን ነው? ፊክስድ ኮስት ሲደመር ቶታል ቫሪያብል ኮስት ነው። በቶታል ኮስት ቦታ እዚህ ጋር ያሉን ቶታል ኮስት ቫልዩ ትጠቀማላችሁ። ፊክስድ ኮስታችሁ ኦልሬዲ አግኝተነው 52,000 እዚህ ጋር ታስገባላችሁ። ከዛ ቶታል ቫሪያብል ኮስትን ካልኩሌት ማድረግ ነው። ስለዚህ ቲቪሲ ወይም ቶታል ቫሪያብል ኮስት ስለዚህ ምንድን ነው ቶታል ኮስታችን ላይ ፊክስድ ኮስቱን መቀነስ ማለት ነው። ስለዚህ ለመጀመሪያው ዩኒት ለዚህኛው ስንት ይሆናል ማለት ነው? ቶታል ኮስታችን ይቺ 160,000 ነች። ከ160,000 ላይ 52,000 መቀነስ ማለት ነው። 160,000 ሲቀነስ 52,000 ታደርጋላችሁ ማለት ነው። ስለዚህ ይህንን ካልኩሌት አድርጉት። ካልኩሌት ስታደርጉት የሚመጣው ስንት ነው? ፊክስድ ኮስቱ ለመጀመሪያው ፔሪድ 118,000 ነው የሚመጣው ማለት ነው። ስለዚህ 118,000 ነው ቫሪያብል ኮስቱ የሚል። ስለዚህ 118,000 ነው የሚመጣው። 118,000 አካባቢ ነው የሚመጣው። ይሄ ማለት ምንድነው? 118,000 ቫሪያብል ኮስት አለበት፣ ፊክስድ ኮስት 52,000 ያለበት 160,000 ይሆናል ማለት ነው ለይር 2,000 ላይ ማለት ነው። ከዛ ይር 2,000 አንድ ላይም ለመፈለግ በተመሳሳይ ነው የምታደርጉት ማለት ነው። ስለዚህ 205,000 ላይ እዚህ ጋር የምትወስዱት ምንድነው? ከ175,000 ላይ ፊክስድ ኮስቱን ትቀንሱለታላችሁ ማለት ነው። ለይር 2,001 ፊክስድ ኮስታችን ስንት ነው? 52,000 ማለት ነው። ከዛ ቶታል ቫሪያብል ኮስታችን ለ2001 ስንት ይሆናል ማለት ነው? ከዚህ ላይ ስንቀንሰው ከ205,000 ላይ 52,000 123,000 ይመጣል ማለት ነው። ስለዚህ ይህን ይመስላል ማለት ነው። ስለዚህ ወደ ቀጣው ጥያቄ እንለፍ። ኮሽን ነምበር 2 ላይ ስንመጣ ደግሞ ምንድን ነው የሚለው which one of the following information the following information is provided by ABC company for their ended 2001 ላይ ያሉ ዳታውን ተስተና እንደቀድሙ 150,000 ሴልስ አለ፣ 175,000 ሴልስ፣ 135,000 150,000 ሴልስ አለ ተብሏል። እነዚህ ሴልሶች ተሰጥተውናል። ከዛ አሁንም ፒቪ ሬሽዮ ነው ቅድም እንደሰራ ነው ማለት ነው። ፒቪ ሬሽዮ የምትሰሩት ምንድነው? የዚህኛውን ፕሮፊት ትፈልጋላችሁ፣ የዚህኛውን ፕሮፊት ትፈልጉና የሁለቱን ዲፈረንስ መፈለግ ነው ማለት ነው። ስለዚህ እዚህ ጋር የሁለቱ ዲፈረንስ ስንት ነው? 15,000 አለ 15,000 አለ። እዚህ ጋር ደግሞ የሁለቱ ዲፈረንስ ስንት ሺህ አለ? 25,000 አለ ማለት ነው። ስለዚህ የሁለቱን ዲፈረንስ ቀንሱ ስንት ነው? 25,000 ላይ 15,000 10,000 ይቀራችኋል ማለት ነው። ስለዚህ ቼንጅን ፕሮፊታችሁ ቼንጅን የሁለት ዓመት 10,000 ነው ማለት ነው። 10,000 ትይዛላችሁ። ከዛ ቀጣው ደግሞ ምንድነው? ቼንጅን ሴልሳችን ነው። ቼንጅን ሴልስ ከሆነ ከ175,000 ላይ 150,000 ነው። ምክንያቱም ሴልሷ ይችን የቼንጇን ሲሰሩ ከዚህ ላይ ይሄኛውን መቀነስ ነው። ከ175,000 ላይ 150,000 ስታደርጉ ስንት ይመጣል ማለት ነው? 25,000 ብር ነው ማለት ነው። ከዚህ 25,000 ይመጣላችኋል። ይሄን ከዛ ፒቪ ሬሾአችሁን እዚህ ጋር ሲሰሩ ምንድነው? ቼንጅን ፕሮፊት አለ። ቼንጅን ፕሮፊት ኦቨር ቼንጅን ሴልስ ሲባዛ በመቶ ይሆናል ማለት ነው። ስለዚህ እዚህ ጋር ቼንጅን ፕሮፊታችሁን ስንት ነው? ቅድም ያመጣ ነው 15,000 አመጣነዋል። 15,000 ሲካፈል ለ25,000 ማለት ነው። ቼንጅን ሴልሳችን 25,000 ነው ሲባዛ በመቶ ታደርጋላችሁ ማለት ነው። በ100% ማለት ነው። ስለዚህ ሪዛልቱ የሚመጣው ኦልሬዲ ተመሳሳይ ነው መሰለኝ ከአሁኑ ጋር 40% ነው የሚመጣው። 40% አካባቢ ነው የሚመጣው መልሱ ማለት ነው የፕሮፊት ሬሾአችን። ስለዚህ ይህም ስንት ይመጣል? 40% ነው። ይህንን ስታካፍሉት ማለት 30 በ30 ይጠፋል። 1500 ላይ 5 ስታካፍሉት 40 ጊዜ ይደርሳል ማለት ነው። ስለዚህ 40% ነው አሁን ፕሮፊት ሬሾችን ማለት ነው። ቀጣይ በዚህ ወይ አሁን ፕሮፊት ሬሾ ፈልጉት ማለት ነው። ቀጣይ ደግሞ ፊክስድ ኤክስፔንስ አለ። ፊክስድ ኮስት ደግሞ ቅድም እንዳወራ ነው ምንድነው? ሴልሳችን አለ። ሴልስ ሲባዛ ፒቪ ሬሾ አለ ሲቀነስ ፕሮፊት ነው ያለው ማለት ነው። ስለዚህ ወይ ይሄኛውን ሴልስ ወይ ይሄኛውን ሴልስ መጠቀም ትችላላችሁ፣ ለውጥ የለውም። ከሁለት አንዱ ተጠቀሙ። ግን ስትጠቀሙ በዛ ዓመት ያለውን ትርፍ ነው ፕሮፊት እዚህ ጋር የምትጠቀሙት ማለት ነው። መሸወድ የሌለባችሁ እሱ ጋር ነው። ስለዚህ ፊክስድ ኮስታችሁ ስንት ይሆናል ማለት ነው? ሽያጫቸው አሁን ለምሳሌ 150,000 ነው ብለን ብንወስድ 150,000 ብንወስድ ሲባዛ በ40% ሲቀነስ ፕሮፊታችን ስንት ነው? የመጀመሪያው ዓመት ላይ ማለት ነው የሁለቱ ዲፈረንስ ማለት ነው 15,000 ትወስዳላችሁ ማለት ነው። 15,000 ነበር የመጀመሪያው ዓመት ትርፋችን ማለት ነው። ስለዚህ የዚህን ዲፈረንስ ሲሰሩ ፊክስድ ኮስታችሁ 45,000 ነው የሚመጣው። 45,000 ብር ፊክስድ ኮስት ወጪውን ሸፍኖ ነው ከዛ ወዲያ ትርፍ ያለውን የሚያተርፈው ማለት ነው። ስለዚህ ብሬክ ኢቭን ሴልስ ላይ ለመድረስ
ያለውን እንሰራለን ቀጣይ ማለት ነው። ስለዚህ ሶስተኛው ላይ ደግሞ ብሬክ ኢቭን ሴልስ ነው የተጠየቀው። ስለዚህ ብሬክ ኢቭን ሴልስ ደግሞ ማለት ምንድነው? እንዳወራ ነው ቅድም ፊክስድ ኮስትን ለፒቪ ሬሾችን ማካፈል ነው፣ ለፕሮፊት ሬሾችን ማካፈል ማለት ነው። ስለዚህ ፊክስድ ኮስታችን ስንት መጥቷል? 45,000 ሲካፈል ለ40% ወይም 0.4 ማለት ነው 40%። ስለዚህ 45,000 ነው ኮስታችን። ደግሞ ትርፍ ምንድነው? 40%ቱ ሽያጫችን ደግሞ ትርፍ ነው ከቨር የሚያደርገው ያልነው ማለት ነው። ስለዚህ ለ0.4 እናካፍለዋለን። በዚህ ፖይንት ላይ ምንም ትርፍም ኪሳራም አይገኝም ማለት ነው። ስለዚህ መልሱ ስንት ነው የሚሆነው? 45,000 ለ0.4 112,500 ነው ማለት። ስለዚህ 112,500 የሚዋጣ ሽያጭ ሲሸጡ ነው ምን ላይ ብሬክ ኢቭን ላይ የሚደርሱ ምንም ትርፍ ኪሳራ የሌለበት ፖይንት ማለት ነው። ስለዚህ ይሄ ምን ይባላል? ብሬክ ኢቭን ሴልስ ቮሊዩም ይባላል ማለት ነው። እሺ ቀጣይ ደግሞ ምንድነው የተጠየቀው? ሴልስ ሪኳየርስ ቱ ኤርን ፕሮፊት ኦፍ 20,000 ብር። ስለዚህ አሁን ምን ያህል ሽያጭ ነው? ቅድም ነግሬያችሁ ነበር። ቅድም የተሰጠን ሽያጭ ተሰጥቶ አይሚን ፕሮፊት ተሰጥቶ እንትን ላይ የተጠየቅነው ማለት ነው፣ ሴልስ ነው የተጠየቅነው። አሁንም እንደዛው ነው፣ ግን የሴልስም ፕሮፊትም ሊጠየቅ ይችላል ሴልሱ ተሰጥቶ። እሱን ኮንሲደር እንድታደርጉ። ግን ፎርሙላ ይሄ ነው። ሴልስ ኢዝ ኢኳልስ ቱ ፊክስድ ኮስታችሁ ላይ ፕሮፊት አለ ስለዚህ ኦቨር ፒቪ ሬሾችሁ ስንት ነው? አሁን 0.4 መጠቀም ማለት ነው። ስለዚህ አሁን ስንት ነው? ሴልስ ሪኳየር ቱ ኤርን ፕሮፊት ኦፍ 20,000 ብር። ስለዚህ 20,000 ብር ትርፍ ለማምጣት ምን ያህል ሽያጭ መሸጥ አለበት ነው የተባለው። ስለዚህ ሴልስ ኢዝ ኢኳልስ ቱ አሁን ስንት አደርጋላችሁ? ፊክስድ ኮስት ስንት አምጥተናል? 45,000 አምጥተናል። 45,000 ሲደመር ትርፋችን 20,000 አለ ሲካፈል ለስንት ይሆናል ማለት ነው? ለ0.4 ታደርጋላችሁ ማለት ነው። ስለዚህ ይህንን 45,000 ለ20,000 ደምራችሁ ለ0.4 ስታካፍሉት 162,000 ነው የሚመጣው። 162,000 ነው ማለት። ስለዚህ 162,000 ብር መሸጥ አለብን ስንት? 20,000 ብር ለማትረፍ ማለት ነው። ስለዚህ እዚህ ጋር ግን ትርፉ የምትጠየቁ ይሄኛው ሴልሱ ተሰጥቶ ማለትም 162,000 ብር ቢሸጥ ምን ያህል ቢያተርፋል ተብላችሁ ትርፉን ብትጠየቁ የምታደርጉት ምንድን ነው? ይህንን ፎርሙላ ትጠቀሙና ክሪስ ክሮስ። አሁን ለምሳሌ ይሄ ቢሆን የተጠየቀው ይሄ ተሰጥቶ ሴልሱን በ0.4 አብስተን ፊክስድ ኮስቱን ወስደን እንቀንስ ነበር ፕሮፊት ቢሆን የተጠየቀው ማለት ነው። በዛ ወይ ነው የምትሰሩት። ምን ፕሮፊቱ ከተጠየቀ ሪቨርስ ማድረግ ነው። አያቅታችሁም። እሱን በዚህ ወይ ፊኒሽ አድርጉት ማለት ነው። እሺ ስለዚህ ኮሽን ነምበር 2 ይሄን ይመስላል። እሺ ከዚህ ወዲያ ያሉት ኤግዛምፕሎች እናንተ ፕራክቲስ እንድታደርጓቸው ነው። ተመሳሳይ ጥያቄ ነው። አሁን እዚህ ጋር ፊክስድ ኮስት እንዴት እንደሚሰራ አይተናል። ሴልስ ሪኳየርድ ቱ ጀነሬት ፕሮፊት ኦፍ 50,000 እንዴት ሴልስ እንደሚፈለግ አይተናል። ግን አሁን ይቺን አይነት ጥያቄ ብትጠየቁ ማለት ነው። ስለዚህ ፕሮፊት ቱ ጀነሬት 560,000 ብር ጀነሬት ለማድረግ ምን ያህል 560,000 ብር ቢሸጥ ምን ያህል ፕሮፊት ጀነሬት ያደርጋል ነው ተብላችሁ ተጠይቃችሁት ማለት ነው። ስለዚህ እዚህ ጋር የምታደርጉት ምንድን ነው ማለት ነው? ፕሮፊታችሁ ምን ይሆናል ማለት ነው? ሴልሳችሁ ሲባዛ በፒቪ ሬሻችሁ ስንት ነው? 0.4 አለ ማለት ነው። ከዛ ከ0.4 ላይ ፊክስድ ኮስታችሁን ትቀንሳላችሁ። በዚህ ፎርሙላ ነው የምታገኙት። ምናችሁ ሴልሳችሁ አለ። ሴልሳችን ስንት ነው? 560,000 ማለት ነው። 560,000 ወይም እዚህ ጋር ፊክስድ ኮስት አለ። ሴልሳችን ማለት ምንድነው? 560,000 አለ ሲባዛ በ40% ወይም 0.4 ሲቀነስ ፊክስድ ኮስት አድርጋችሁ ነው የምታገኙት። ፕሮፊት ስትጠየቁ በዚህ ወይ ነው ፊኒሽ አድርጉት። ቀላል ስለሆነ አያስቸግራችሁም። በዚህ ወይ ፊክስድ ኮስቱን ካልኩሌት አድርጉና ቅድም ባሳያችሁ መሰረት ማግኘት ትችላላችሁ ማለት ነው። ስለዚህ በዚህ ወይ ነው የሚሰራው። እንዲህ አይነት ጥያቄዎች ናቸው ማርኬቲንግ ላይ የምትጠየቁ ጥያቄዎች ካልኩሌሽን ፓርት ላይ እና ኮንሲደር ማድረግ አለባችሁ ማለት ነው። እነዚህን ፎርሙላዎች መያዝ አለባችሁ። እና እዚህ ያሉትን ኤግዛምፕሎች ለእናንተ ተውኩላችሁ፣ ስሯቸው። አሪፍ አሪፍ ጥያቄዎች ናቸው። የሶስተኛውም እዚህ ጋር ጥያቄ አለ፣ እሱንም ስሩት። እዚህ ጋር ምንድነው ፒቪ ሬሾ፣ ፊክስድ ኤክስፔንስ፣ ብሬክ ኢቨን ሴልስ፣ ፕሮፊት ተሰጥቶ ሴልስ እና ሴልስ ተሰጥቶ ፕሮፊት ፈልጉን የተባላችሁ በዛ ወይ ፊኒሽ አድርጓቸው ማለት ነው። ስለዚህ እዚህ ጋር በዋናነት ማወቅ የሚጠበቅባችሁ ምንድን ነው የተጠየቀው፣ ምንድን ነው የተሰጠው የሚለውን መለየት አለባችሁ ማለት ነው። ስለዚህ ፊክስድ ኮስት ከሆነ የተጠየቃችሁት ምንድን ነው ሽያጫችሁን በፒቪ ሬሾ ታበዙታላችሁ። በፒቪ ሬሾ አብዝታችሁት በፕሮፊት ፐርሰንቴጁ ማለት ነው። ከዛ ምን እንቀንሳለን? ፕሮፊት እንቀንሳለን ማለት ነው። ግን ፕሮፊት ከሆነ የተጠየቅነው ትርፍ ከሆነ ምንድነው ከሽያጩ ላይ አሁን ፒቪ ሬሾን እንሰራና ምኑን ነው የምንቀንሰው? ፊክስድ ኮስቱን እንቀንሳለን ማለት ነው። እነዚህን ፎርሙላዎች ያዙ። ሌላ ደግሞ ምንድነው ሴልስ ከተጠየቃችሁ ፊክስድ ኮስቱ አለ ሲደመር ትርፍ አለ ሲካፈል
ፒቪ ሬሾ ታደርጋላችሁ ማለት ነው። ግን የፒቪ ሬሾ ምኑ ካልተሰጣችሁ ነው የምትጠቀሙት? ፒቪ ሬሾ ሴሊንግ ፕራይስ እና ቫሪያብል ኮስት ካልተሰጣችሁ ነው። ቫሪያብል ኮስት እና ሴሊንግ ፕራይስ ከተሰጣችሁ ግን ምንድን ነው ኮንትሪቢሽን ማርጂን ፐር ዩኒት ስለምታገኙ እሱን መጠቀም ትችላላችሁ በዚህ ቦታ ማለት ነው። ስለዚህ በዚህ ወይ ነው የምትሰሩት። አሪፍ ናቸው ብዬ አስባለሁ እና አይዲያችሁን በኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቻው ቻው።